ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በሁለተኛ ፊደሎች ቃላት ምስረታ ይሆናል። እስኪ ቪዲዮዎችን አንድ ባንድ እናያቸዋለን። እንዴት ቃላትን አጣምረን ማንበብ እንደምንችል፣ በሁለተኛ በሶስተኛ ፊደሎች ማን ብለን እንደምናነባቸው፣ ቃላት እንዴት እንደምንመሰርት እናያለን። ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መማር አማርኛ መማር ለሚፈልጉ ማንኛውንም የትምህርት አይነት መማር ለሚፈልጉ አርሱልን። በኦንላይን መማር መከታተል በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባለው ስልክ ደውሉልን። አሁን ቀጥታ ወደ ቪዲዮአችን ስንገባ ይቺ ማነች? የጠ ሁለተኛ ፊደል ማን ብለን የምናነባት? ጡ ጡ ጡ። ይቺ ን ይቺ ቻ በአንድ ላይ ምን ይሆናል? ይሄ ጡ ን ቻ ጡንቻ። ምን ይሆናል? ጡንቻ። እሺ ይቺስ ጡ፣ ይቺ ረ፣ ይቺ ታ በአንድ ላይ መጀመሪያ እንዲያርገን ፊደሎችን ከለየን በኋላ ኋላ ምን እናደርጋለን? አያይዘን እናነባቸዋለን። መጀመሪያ ፊደሎችን እንለያለን፣ ከዛ ቀስ ብለን ከዛ ፍጥን ብለን እናነባለን ማለት ነው። ጡ ረ ታ። ፈጠና ስናነባው ምን ይሆናል? ጥሮታ ጡ ረታ ጡረታ ይሆናል። እቺ ማነች? ጡ። እቺ ደግሞ ት። እቺ ባንድ ላይ ስናነባው ምን ይሆናል? ይሄ ጡ ት ጡ ት ጡት። እሺ እቺስ ጡ፣ እቺ ር፣ እቺ ን፣ እቺ ባ ባንድ ላይ ምን ይሆናል? ጡ ር ን ባ ጡ ር ን ባ ጡርምባ። ምን ይሆናል? ባንድ ላይ ጡርምባ ጡርምባ ብለን እናነባዋለን ማለት ነው። ይቺስ ጡ፣ ይቺ ብ፣ ይቺ ና በአንድ ላይ ስናነበው ምን ይሆናል? ጡ ብ ና ጡብና ጡብና። እሺ ይቺስ ጡ፣ ይቺ ጦ በአንድ ላይ ጡ ጦ ጡጦ ብለን እናነባዋለን። ምን ብለን? ጡጦ ብለን እናነባዋለን ማለት ነው። እሺ ይቺስ? ይቺ ደግሞ ጩ ነች። ጩ። ይቺ ማነች? ጩ። ይቺ ጨ፣ ይቺ ው። ጩ ጨ ው በአንድ ላይ ጩጨው። ምን ይሆናል? ጩጨው ጩጨው። እሺ ይቺስ? ጩ፣ ይቺ ቤ በአንድ ላይ ጩ ቤ ጩ ቤ ፍጥነት ስናነበው ጩቤ። ምን ይሆናል? ጩቤ ጩቤ። እሺ ይቺስ? ጩ፣ ይቺ ኸ ኸ፣ ይቺ ት በአንድ ላይ ምን ይሆናል? ጩ ኸ ት ጩኸት ጩኸት። እሺ ይቺስ? ጩ፣ ይቺ ለ፣ ይቺ ሌ። እስኪ በአንድ ላይ ምንም ለማገጣጠም ምንም የምንጨምረው ነገር የለም። ወይ መፍጠን ወይ ደግሞ ረጋ ብሎ ማንበብ ካልሆነ ልዩነቱ እነዚህ ለማንበብ ምንም ሌላ ልዩነት የለውም ማለት ነው። ጩ ለ ሌ ጩለሌ። ምን ይሆናል? ጩለሌ ጩለሌ። እሺ ይቺስ? ጩ፣ ይቺ ነ፣ ይቺ ጩ፣ ይቺ ን ሲባንድ ላይ ነ ጩ ን ነጩን
ነጩን። እሺ ይቺ ደግሞ ከአ ቤት ስድስተኛዋ ፊደል ብለን ነው ምናልባት ይቺ ደግሞ ጩ በአንድ ላይ እጩ እጩ ብለን እናነባዋለን ማለት ነው። ማን ብለን? እጩ ብለን። እሺ ይቺ ማነች? ፉ የፈ ሁለተኛ ፊደል ፉ ብለን ነው ምናነባት። ፉ ይቺ ማነች? ፉ ይቺ ከለቤት ስድስተኛ ፊደል ል ብለን ነው ምናነባት። ይቺ ፉ ይቺ ል በአንድ ላይ ፉል ፉል። እሺ ይቺስ? ክ ይቺ ፉ ይቺ ኛ ክ ፉ ኛ በአንድ ላይ ስናነበው ምን ይሆናል? ክፉኛ ክፉኛ ክፉኛ። እሺ ይቺስ? ክ ይቺ ፉ በአንድ ላይ ስናነበው ክ ፉ ክፉ ክፉ። እሺ ይቺስ? ፉ ይቺ ጨ ይቺ ት በአንድ ላይ ስናነበው ፉ ጨ ት ፉጨት ብለን እናነባዋለን። ፉጨት ፉጨት። ይቺስ? ፉ ይቺ ር ይቺ ሽ ይቺ ካ በአንድ ላይ ይሆናል ፉ ር ሽ ካ ብለን እናነባዋለን። ፉርሽካ ፉርሽካ። ይቺስ? አ ይቺ ፉ ይቺ ን። እስኪ ይህን በአንድ ላይ ስናነበው ምን ነው የሚሆነው? አ ፉ ን አፉን አፉን። እሺ እነዚህ ደግሞ ከተለያየ ፊደል አገጣጥመን የጻፍናቸው ናቸው። እስኪ እያንዳንዳቸውን አነበና ያለን ማለት ነው። ከመጀመሪያ ፊደል ናቸው። አብዛኞች የመጀመሪያ ፊደል ናቸው። ይቺ ማናት? ሸ ይቺ ለ ይቺ መ ሸ ለ መ ሸለመ ሸለመ። ይቺስ? በ አሁን ለምሳሌ እነዚህን ፊደሎች የተገጣጠሙትን በአንድ ላይ ለማንበብ ሌላ ምንም የሚጠበቅ ነገር የለም ማለት ነው። ምን ማድረግ ነው? እንዳለ እንደተደረደሩ ቅደም ተከተላቸው ስማቸው መጥራት ነው። ይኸው ይቺ ማናት? በ ይቺ ሰ ይቺ በ ይቺ ሰ ማለት ስናነበው በ ሰ በ ሰ ምን ይሆናል? በሰበሰ በሰበሰ። እሺ ይቺስ? መ ይቺ ረ ይቺ ቀ ሲባል ላይ ስናነበው ምን ይሆናል? መ ረ ቀ መረቀ መረቀ መረቀ። እሺ ይቺስ ማነች? ጨ ይቺ መ ይቺ ረ ባንድ ላይ ምን ይሆናሉ? ጨ መ ረ ጨመረ ጨመረ። እሺስ? ሰ ይቺ መ ይቺ ጠ ሲደግመን ስናነበው ሰ ይቺ መ ይቺ ጠ ባንድ ላይ ሰመጠ ምን ይሆናል? ሰመጠ ሰመጠ። እሺ ይቺስ? መ ይቺ ቀ ይቺ ላ ይቺ ቀ ይቺ ል። እስኪ በአንድ ላይ ስናነበው ምን ይሆናል? መ ቀ ላ ቀ ል መቀላቀል ምን ይሆናል? መቀላቀል። ልክ እንደዚህ እያደረግን በቀላሉ ማንበብ እንችላለን ማለት ነው። አብዛኞቻችን ፊደሎችን እያወቅናቸው ነገር ግን አገጣጥመን ማንበብ ተቸገርን እያላችሁ ስለሆነ በቀላሉ እንደ ቅደም ተከተላችሁ ወይም ደግሞ እንደተጻፉት
መጥራት ብቻ ነው የሚጠበቅባቸው ስማቸውን ካወቃቸዋቸው ወይም ደግሞ ፊደሎችን ከለያቸዋቸው ማለት ነው። ስለዚህ አሁን ለምሳሌ እቺን ለማንበብ እቺ ማናት? መናት። እቺ ረ፣ እቺ ቀ ባንድ ላይ እንዳሌላ ምንም ነገር ሳንጨምር መረቀ። ይኸው አከታትለን መረቀ ብለን ጠራ ነው ወይም ደግሞ መረቀ የሚል ትርጉም ይሰጠናል ማለት ነው። ስለዚህ አገጣጥማችሁ ለማንበብ የተቸገራችሁ ወይም ደግሞ ከመጀመሪያውን ፊደሎችን ለማንበብ የማታውቋቸው ለመማር የምትፈልጉ በአጭር ጊዜ ብቁ ለመሆን የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ፣ በቦቲም በማንኛውም በምትፈልጉት ሶሻል ሚዲያ መደወል ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ